የማገለግለው የተሐድሶ ቤተክርስቲያን ነው። የኢትዮጵያ የተሐድሶ ቤተክርስቲያን በዋና መሪነት ነው የማገለግለው። ሌሎች የተለያዩ ስራዎች አሉ፣ እሱ እዚህ ምንም ስለማይጠቅም ምክንያቱም ስለራሴ ማውራት ይሆንብኛል። በጣም በህይወት የሚያስደስተኝ ነገር ምን እንደሆነ ልንገራችሁ፣ ስለ ኢየሱስ ማውራት ነው። ስለዚህ ስለሱ ብዙ ባወራ እድሜ ልኬን ዘመኔንም ባወራ አልጨርስም፣ የሚያልቅ ስላልሆነ ሁላችንም እንደዛ ይመስለኛል። ስለዚህ ዛሬም ከእናንተ ጋር ለማውራት የፈለኩት ስለ ኢየሱስ ነው። አሜን። ሰዎች ይገርሙኛል፣ ብዙ ስለራሳቸው የሚያወሩት ነገር ሲኖራቸው እንዴት አስችሏቸው እንደሆነ ይገርመኛል። የሰራናቸው በዚህ ምድር ላይ ያደረግናቸው የተሳኩልን የተከናወኑልን ነገሮች ጠፍተው አይደለም። ሁላችንም እናውራ ቢባል እንግዲህ እድሜዎቻችንን ሙሉ ብዙ ታሪኮች አሉን። ግን አንድ ነገር ይገባኛል፣ እነዛ ሁሉ ነገሮች የሆኑት ከማን የተነሳ ነው? እሱ ሁሉ የሆነው ከጌታ ከኢየሱስ ክርስቶስ የተነሳ እንጂ ከእኛ የተነሳ ስላልሆነ አድራጊውን ባለቤቱን ማውራት የተሻለ ይሆናል። ምክንያቱም እኛ የማንጠቅም ባሪያዎች እንደሆንን እንድናወራ የእግዚአብሔር ቃል ስለሚያስተምር፣ ክብር ለጌታ ይሁን። ስለዚህ በጣም ደስ እንዳለኝ ልነግራችሁ ፈልጋለሁ ዛሬ ከእናንተ ጋር በመሆኔ። እግዚአብሔርን እድል ስለሰጠን እንደገና የእግዚአብሔርን ቃል ከእናንተ ጋር እንድካፈል እንዳገለግል እድል ስለሰጠኝ እግዚአብሔር የተባረከ ይሁን። ስለ ህብረታችሁ ከዴቭ ጋር አልፎ አልፎ ብዙ አንገናኝም፣ ረጅም ጊዜ ሆኖናል። ግን አልፎ አልፎ ስናወራ ጥሩ ህብረት እንዳለ ይነግረኛል። ዳዊት ከኛ ጋር ከልጅነት ጀምሮ ከኛ ጋር ያገለግል የነበረው ወንድም ነው። አብረን ነው ያገለግል የነበረው። የኛ ቤተክርስቲያን ወንጌላዊ ነበረ፣ የሙሉ ጊዜ አገልጋይ ነበር። ምናልባት የማታውቁ ከሆነ በጣም የተባረከ ወንድም፣ እጅግ ሁሉም ሰው የሚወደው ወንድም ነበር። በኋላም ደግሞ የአንድ አጥቢያ መሪ አድርገነው ነበር እና በጣም እግዚአብሔር የባረከ ወንድም ነው የሰጣችሁ። ምናልባት እዚህ ባለው ጊዜ ምን ያህል እንግዲህ እንዳገለገለ ባላውቅም ማለት ነው ብዙ ስለማንገናኝ፣ ግን እግዚአብሔር ይመስገን። እዚህ ደግሞ ብዙ ደግሞ እግዚአብሔር በተለያየ ጊዜ ያሰለጠናችሁ ያስተማራችሁ ሰዎች እንዳላችሁ ደግሞ አውቃለሁ። ዛሬ የማካፍላችሁ ከሉቃስ ወንጌል ምዕራፍ 23 በመነሳት ነው። የክርስቶስ መስቀል በሚል ርዕስ ነው የምናገረው ወይም ደግሞ ላገለግላችሁ ያሰብኩት። የክርስቶስ መስቀል እዛ ጋር ቁጭ ብዬ እያየሁ ነበር። እዚህ ጋር በጣም ብዙ መስቀሎች አያለው እና ያው እንግዲህ ሁላችሁም አንገታችሁ ላይ መስቀል አላችሁ፣ የተለያየ ቦታ መስቀል አላችሁ፣ ቤታችሁ አላችሁ፣ እዚህ አለ እና የትኛው ነው የክርስቶስ መስቀል? ወይም ደግሞ የክርስቶስ መስቀልን ብለን ስናወራ ስለ ክርስቶስ መስቀል ስናወራ ምን ይመጣላችኋል ወደ አይምሯችሁ? ምን ታስባላችሁ? ብዙ ጊዜ መስቀል ሲባል ለኛ ለኢትዮጵያውያን በተለይ በጣም ፈተና ነው። ምክንያቱም ያደግንበት ማህበረሰብ መስቀል እንጨቱን ብቻ ላይ ትኩረት እንድናደርግ ስለሚያደርግ፣ መስቀል ስንል ኢየሱስ የተሰቀለበትን እንጨቱን፣ መስቀሉን፣ እነዚህ ሁለት መስቀሎች የተመሳቀሉትን እነርሱን ይመስለናል። ልክ ነው፣ እሱም መስቀል ነው የሚባለው። ግን ስለ ክርስቶስ መስቀል ስናወራ ወይም ደግሞ መጽሐፍ ቅዱስ በተለያየ ቦታ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ሲል እንጨቱ ይመስለናል። ምናልባት ሰምታችሁ ሊሆን ይችላል፣ ዘምራችሁ ሊሆን ይችላል። ከልጅነታችሁ ጀምሮ መስቀል ኃይልነ፣ መስቀል ቤዛነ ትዝ ይላችኋል እነዚህ ቃሎች። መስቀል መድኃኒተ ነፍስነ አይሁድ ክህዱ ንህነሳ አመነ ወላመነ በኃይለ መስቀሉ ድህነ የሚል በጣም ትልቅ ትምህርት አለ በኦርቶዶክስ ቤተክርስቲያን። እና ምንድነው መስቀል? ኃይላችን ነው። መስቀል መጽናኛችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። እኛ ያመንነው ግን መዳን ሆኖልናል የሚል ትምህርት ነው። ይሄ በጣም ይገርም ነው አይደል? ብዙ ሰዎች ግን ይህንን ከእንጨት ጋር ያገናኙትና እንጨት ላይ የሆነ ነገር ይመስላቸዋል። በቅርቡ የተደረጉ ክርክሮችን አይታችሁ ከሆነ የተወገዙ አባቶችን ሰምታችሁ ከሆነ መስቀል ቤዛ ሊባል አይችልም ሲሉ ሰዎች ያሉት ይህንን እየሰሙ ስላደጉ ነው። እናንተ መስቀል ሲባል የሚመጣላችሁ ምንድን ነው? ይሄ ትምህርት ትክክል ነው። መስቀል ኃይላችን ነው። መስቀል መጽናኛችን ነው። መስቀል የነፍሳችን ቤዛ ነው፣ መዳኛችን ነው።
አይሁድ ይክዱታል፣ እኛ ግን እናምነዋለን። እኛ ያመንነው ግን ሕይወት ሆኖልናል፣ መዳን ሆኖልናል የሚለው ትምህርት ትክክል ነው። ግን መስቀል ምንድን ነው እና የክርስቶስን መስቀል ልዩ ያደረገው ምንድን ነው? በዚህ ርዕስ ላይ ነው ዛሬ ላካፍላችሁ የፈለግኩት። መጽሐፍ ቅዱስ የያዛችሁ የሉቃስ ወንጌል ምዕራፍ 23 ከቁጥር 32 ጀምሮ ያለውን እናነባለን። ሙሉን ምዕራፍ ብታነቡት ጥሩ ነው። ሁሌ ደጋግማችሁ ብታነቡት እንደው በቻላችሁ ቁጥር ቢያንስ በሳምንት አንድ ይህንን ምዕራፍ ብታነቡ ጥሩ ነው። ግን ዛሬ ከጊዜ አንጻር አጠር አድርገን እንድናነበው ነው። ቁጥር 32 ይሄ እንግዲህ የምታስታውሱት ነው። ኢየሱስ ክርስቶስ ሊሰቀል ወደ ቀራንዮ ሲሄድ የነበረውን ታሪክ ሉቃስ የተረከበት ክፍል ነው። ሌሎችን ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገድሉ ዘንድ ወሰዱ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት። ሕዝቡም ቆመው ይመለከቱት ነበር። መኳንንቱም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተስ የአይሁድ ንጉሥ ከሆንክ ራስህን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበረ። ከተሰቀሉት ከክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። 6 ሰዓትም ያህል ነበረ። ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለመ። የቤተ መቅደስም መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮሆ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ አለ። ይህንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አከበረ። ይህንም ለማየት ተከማችተው የነበሩ ሕዝብ ሁሉ የሆነውን ባዩ ጊዜ ደረታቸውን እየደቁ ተመለሱ። የሚያውቁት ግን ሁሉ ከገሊላ የተከተሉት ሴቶችም ይህን እያዩ በሩቅ ቆመው ነበር። ክብር ለጌታ ይሁን። እንጸልይ። እግዚአብሔር እንዲያስተምረን። እግዚአብሔር ሆይ እናመሰግናለን ስለሰጠህን መልካም እድል። ስምህ ይባረክ። በጌታ በኢየሱስ ክርስቶስ ስም ደግሞ አሁን በፊትህ እንጸልያለን። ቃልህን ከፍተናል። አንተ አስተምረን። ከዚህ ቃል ለህይወታችን የሚያስፈልገውን የተሰራልንን ነገር የምናስተውልበትን በማስተዋልም ደግሞ የምንቀርበትን ቃል ዛሬ እንድትገልጥልን ጸልይ። በጌታ በኢየሱስ ስም እስከ ዛሬ ከነበርንበት አንድ ስቴፕ ወደ አንተ የሚያስጠጋን አይኖቻችንን የበለጠ የሚከፍትልን እንዲሆን በኢየሱስ ስም ጸልይ። መንፈስ ቅዱስ ይህን ስለምታደርግ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለጌታ ይሁን። ምናልባት እንደምታውቁት በታሪክ በዚያን ዘመን ከመግደያ ወይም ወንጀለኞችን ከመቅጫ መንገዶች መካከል አንዱ በመስቀል መስቀል ነበር እና በመስቀል የሚሰቀሉ ደግሞ ዝም ብሎ ማንኛውም ወንጀል የሰሩ ሰዎች አይደሉም። በጣም እጅግ ከባድ የሆነ ወንጀል የሰሩ፣ ከባድ ጥፋት የሰሩ፣ ለሌሎች መቀጣጫ እንዲሆን የማያዳግም እንዲሆን ከባድ የሆነውን ቅጣት በተለይም ደግሞ ለሕዝቡ ሁሉ እርግማን የሚሆንን ኃጢአት ከሰሩ፣ የሌሎችን ሰዎች ለሌሎች ሰዎች የሚተርፍ ኃጢአት ከሰሩ። አንዳንድ ሰው በራሱ ላይ ኃጢአት ይሰራል አይደል? በራሱ ላይ ጥፋት ይሰራል፣ በራሱ ላይ ወንጀል ይሰራል። አንዳንድ ሰው በአንድ ሰው ላይ፣ በሁለት ሰው ላይ፣ በሶስት ሰው ላይ ይሰራል። አንዳንድ ሰው በሀገር ላይ ይሰራል እና በብዙ ሰዎች ላይ ሊያመጣው የሚችል መዘዝ ያለው አይነት ጥፋት ሲሰሩ በእንጨት ላይ እንዲሰቀሉ ይፈረድባቸው ነበር።
ብዙ ጊዜ ስለ መስቀል ስናስብ ኢየሱስ ክርስቶስ ብቻ የተሰቀለ ይመስለናል እና ይሄ ግን የተሳሳተ ነው። በሱ ዘመን እንኳን በመቶዎች የሚቆጠሩ ኢየሱስ ክርስቶስ በነበረበት ዘመን እንኳን በመቶዎች የሚቆጠሩ ሰዎች በሮማን ኤምፓየር ውስጥ በተለያዩ ቦታዎች ላይ ተሰቅለው ተገድለው ነበር። ስለዚህ ኢየሱስ ከነዛ ከሞቱት ሰዎች በመስቀል ላይ ከተሰቀሉ ከብዙዎች ሰዎች ምናልባትም በመቶ ከሚቆጠሩት ሰዎች በዛ ዓመት እንኳን ከተሰቀሉት ውስጥ አንዱ ነው። ግን የኢየሱስ ክርስቶስ መስቀል ይለያል። ምንድነው ልዩ የሚያደርገው? እዚህ እንኳን አሁን ያነበብነው ክፍል ላይ ኢየሱስ ክርስቶስ ብቻውን አልነበረም በመስቀል ላይ የተሰቀለው። ሌሎች ሁለት ሰዎች ነበሩ። እነዚህም ደግሞ ማን ናቸው ይለናል ሉቃስ? ወንበዴዎች ናቸው ይለናል። እነዚህ ሰዎች ወንጀለኞች ናቸው፣ ጥፋተኞች ናቸው፣ ክሪሚናልስ ናቸው። እነዚህ ክሪሚናሎች እንኳን እነኚህ ወንጀለኞች እንኳን ከእርሱ ጋር አብረው እንዲሰቀሉ ተደርገዋል። ስለዚህ ቢያንስ እንኳን ከአንድ መስቀል ሌላ ሁለት ነበሩ። ቢያንስ 3 መስቀሎች እዚህ ጋር ይታዩናል። ምንድነው ኢየሱስ ክርስቶስ ያደረገው ነገር? የእሱን መስቀል ልዩ ያደረገው ምንድነው? እነዚህ ሰዎች ወንጀለኞቹ ራሳቸው እንኳን ሲመሰክሩ የእርሱ የተለየ እንደሆነ አድርገው ይመሰክሩ ነበር። ከእነርሱ የተለየ መስቀል እንደሆነ የእርሱ መስቀል ይናገሩ ነበር። በተለይ አንደኛው እንደዛ አድርጎ ይናገር ነበር። አንዳንዶች መስቀሉን መለየት ሳይቅታቸው ወይም ደግሞ የእርሱን መስቀል ከሌላው ጋር መለየት ሲያቅታቸው ታያላችሁ። ለምሳሌ በግራው የተሰቀለው በዘለማድ ነው። በግራው የምንለው አክቹሊ በግራው አልተባለም እዚህ ጋር። አንድ ወንበዴ ግን ምንድነው የሚለው? ራስህን ማድን፣ እኛንም አድን፣ አንተ እኮ ክርስቶስ ከሆንክ አድነን፣ በቃ እኛም እንውጣ እንውረድ አለው ማለት ነው። ለአንዳንዶች ትክክለኛው መስቀል በቃ ከመጣው ነገር በሙሉ ማምለጫ ይመስላቸዋል። ለአንዳንዶች አሁን በዚያም ዘመን የነበሩ ሰዎች መኳንንቱ እንኳን ቀርበው አንተ የአይሁድ ንጉሥ ከሆንክ ራስህን ማድን እያሉ ይዘብቱበት ነበር፣ ያፌዙበት ነበር። ሊያመልጥ እንደማይችል ስለገባቸው ከኛ ሊያመልጥ አይችልም፣ አሁን እዚህ ከተዘጋጀለት ነገር ሊያመልጥ አይችልም ብለው አስበው ስለነበር፣ ግን በእርግጥ አንተ የአይሁድ ንጉሥ ከሆንክ ግን ይሄንን አድርግ ይሉት ነበር። አሁንም በዚህ ዘመን ብዙ ሰዎች ኢየሱስ ክርስቶስን እንደዛ ያስቡታል። ብዙ የስቅለት ስዕሎችን አይታችሁ ታውቃላችሁ አይደል? እኔ ብዙ የስቅለት ስዕሎችን የተለያዩ ሰዓሊዎች ስለውታል። በተለይ እኛ ሀገር በተለይ ደግሞ እኛ ያደግንባት ቤተክርስቲያን ብዙ ስዕሎች ይሸጣሉ እንደዛ አይነት እና ልጅ ያለው ማረሳው አንድ ስዕል አሁን ድረስ አይኔ ላይ ይታየኛል። እና ምንድነው በጣም የፈረጠመ ጡንቻ ያለው ሰው ነው የተሰቀለው ኢየሱስ ብለው ማለት ነው። እና ብዙ ልጆች እዛ እኛ ጋር ሰንበት ትምህርት ቤት የነበሩ በቃ በተለይ ታውቃላችሁ አይደል እድሜያችሁ 13 14 ሲሆን ስፖርት መስራት ትጀምራላችሁ ምናምንና ሰውነቱ የፈረጠመ ሰው ሁሉን ማድረግ የሚችል ይመስላልና ወንዶች ልጆች በተለይና ጓደኞቼ ማብረን ምን ይሉ ነበር? እንዴት ግን በቃ አላላቸውም ኢየሱስ ነው ማለት ነው። ምክንያቱም የፈረጠመ የጡንቻው ደረቱ ምናምን እንዲግልብጥ ብሎ አይደለም እንደዛ የሚሆን አይደለምና የአይሁድም ደግሞ እነዛ ወታደሮች የሮማን ወታደሮችም ከዛ ሊያመልጥ እንደማይችል ስላወቁ ነበር ሲያፌዙበት የነበረውና ለአንዳንዶቻችን ኢየሱስ ልክ እንደዚህ በቃ ሁሉ ነገር ግልብጥብጥ የሚያደርግ አድርገን ነው የምናስበው። ግን በፊቱ የተዘጋጀለትን መስቀል እንዴት እንደሆነ ሲናገር ጳውሎስ ለዕብራውያን ሰዎች ሲጽፍ በፊቱ ስላለው ደስታ በመስቀል ምን ብሎ ይላል? ታግሱ። ታላቅ መስቀል የትዕግስት ጎዳና እንደሆነ ኢየሱስ ገብቶታል። ስለዚህ አቅም ስላጣ ጉልበት ጡንቻ ምናምን ስለሚኖረው ሳይሆን ወይም ሰዎች እዚህ ጋር እንደሚያስቡት አይነት መስቀል አይደለም። የሱ መስቀል በትዕግስት የሚጓዝበት መስቀል እንደሆነ ገብቶታል። ስለዚህ ያንን መስቀል እዛ ስላሉ ሰዎች ስላወሩት ስለጮሁበት ስለምናምን ሳይሆን ራሱ ሊሄድበት ያለው ጎዳና እንደሆነ ገብቶታል። መስቀል እንጨቱ ብቻ አይደለም። እንጨቱ ያ የተፈጸመበት መስዋዕቱ የቀረበበት ነው። እኔና እናንተ የክርስቶስ መስቀል ብለን ስናወራ በዚያ በእንጨቱ ላይ የተሰራውን ስራ ነው። ያንን ደግሞ ስራ የሰራውን ሰሪውን ነው የምንመለከተው። የተሰራበትን ስፍራ አይደለም። ብዙ ጦርነቶች ተካሂደዋል በምድር ላይ ብዙ ጦርነቶች ተካሂደዋል። በጣም ብዙ ጦርነቶች እና በነዛ ጦርነቶች ላይ ታሪካቸው የሚወራው
ያንን ጦርነት ያሸነፉት ሰዎች ናቸው እንጂ ጦርነቱ የተካሄደበት ቦታ አይደለም። ያንን ጦርነት እንዴት እንዳሸነፉ ነው እንጂ ስለ አድዋ ጦርነት ስታስቡ ከአድዋ ቦታ ይልቅ አጼ ምኒልክና አብሯቸው የነበሩ ጀነራሎች ብዙ ይወራላቸዋል። ለምን? ስራውን የሰሩት እናስባቸዋል። ወገኖቼ when it comes to the cross ይሄው ነው ሊሆን የሚገባው። መስቀል ስንል እንጨቱ ሳይሆን በዚያ የተረገመ ሰው በሚሰቀልበት ቦታ ላይ እርግማን ሆኖ የተሰቀለውን ኢየሱስን እሱን ነው ልናስብ የሚገባው። ስለዚህ የክርስቶስ መስቀል ብለን ስናወራ የክርስቶስ ሞት፣ በዛ እንጨት ላይ የተከፈለው ዋጋ፣ የፈሰሰውን ደም፣ የተቆረሰውን ስጋ፣ የተሰዋውን ነፍስ እርሱን ነው ልናስብ የሚገባው። ስለዚህ እዚህ ብዙ ወንጀለኞች ተሰቅለዋል። ነገር ግን የኢየሱስ ክርስቶስን መስቀል ልዩ የሚያደርግ በጣም ብዙ ነገሮች አሉ እና ስለ መስቀሉ ስናወራ አሁን እዚህ ጋር ስለደረደርናቸው የመስቀል አይነቶች አይደለም እናወራው እንዳንሳሳት፣ ወይም በየቦታው ስለሚደረጉ ረጅም አጭር የግሪክ የሮማን የምናምን ቅርጽ ያላቸው የተለያዩ አይነት እንጨቶች አይደለም የምናወራው። ቤዛ ነው ስንል መስቀል እንጨቱ ቤዛ ነው እያልን አይደለም። በዛ ላይ የተሰራው የቤዛነት ስራ ግን ለኛ ቤዛችን ነው እያልን ነው። መስቀል ያድናል ስንል እንጨቱ ያድናል እያልን አይደለም። ሰው እንደዚህ የሰራው አንዳንድ ሰዎች በጣም ግራ ከመጋባታቸው የተነሳ ምን ይሉ ብለው እንደሚያስተምሩ ታውቃላችሁ? እንጨቱ የተሰራበት እጽ ዝም ብሎ እዚህ ምድር ላይ የበቀለ አይደለም። ከኢየሩሳሌም የመጣ ሰለሞን ጠቢቡ ምናምን ያደረገ አይደለም። እንደማንኛውም ወንጀለኛ ነው ኢየሱስ የተሰቀለው። ግን በዛ ላይ የተሰራው ስራና ስራውን የሰራው መስዋዕቱ ግን ልዩ ነበሩ። አሜን ሃሌሉያ። ስለዚህ መስቀሉ የክርስቶስ መስቀል በግራና በቀኙ ከተሰቀሉት የወንበዴዎች መስቀል ይለያል። እንጨቱ አይደለም፣ ግን በዚያ ላይ ያለው መስዋዕቱ ይለያል። ስራውን የሰራው ይለያል፣ የተሰራው ስራም ይለያል። በጣም ብዙ ምክንያቶች አሉ የኢየሱስ ክርስቶስን መስቀል ልዩ የሚያደርገው፣ አይኖቻችን ሁሉ እርሱ ላይ እንዲሆኑ የሚያደርግ። ነገር ግን እኔ ዛሬ 3 ዋና ዋና ሐሳቦችን ብቻ እነግራችኋለሁ። የመጀመሪያው የኢየሱስ ክርስቶስን መስቀል ልዩ የሚያደርገው ዓላማ ያለው ሞት ስለነበረ ነው። ዓላማ ያለው ፐርፐዝ ያለው ሞት ስለነበረ ነው። ዓላማ ያለው ነበር። ምን ማለት ነው ወገኖቼ? ሰው ይሞታል። ማንም ሰው ይሞታል። ሰው የሚወለደው ሊሞት ነው። ልክ ነው። ሊሞት ነው የሚወለደው። ሊሞት ነው የሚወለደው ማለት ግን ሞትን ፐርፐዙ አድርጎ ግን ማንም አይወለድም። ሞትን ፐርፐዙ አድርጎ ወይም ዓላማው አድርጎ የተወለደ አንድ ብቻ ነው፣ እርሱም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ገና ሲጸነስ መልአኩ ገብርኤል መጥቶ ለማርያም ሲነግራት፣ ለዮሴፍም ሲነግረው የነገራቸው ነገር እሱ ነው። እርሱ ሕዝቡን ሁሉ ከኃጢአታቸው ምን ይላቸዋል? ያድናቸዋል ተብሎ ተጽፏል። ለማዳን ነው የመጣው፣ ለመሞት ነው የመጣው። ሲመጣ በሞቱ የሚሰራ ስራ ስላለው ለመስቀል ነው የመጣው። ስለዚህ ኢየሱስ ክርስቶስ የሞተው ሞት ዓላማ ያለው ሞት ነበር። ኢየሱስ ክርስቶስ ገና ሕፃን ሆኖ በ8ኛው ቀን ወደ ቤተ መቅደስ ሲሄዱ እንኳን የተነገረለት ትንቢት ታስታውሱ ከሆነ ዮሴፍ የተባለው ሰው የተናገረው ያን ነው። በነፍስሽ ሰይፍ ያልፋል። ሄርት ብሬኪንግ የሆነ ነገር ያጋጥምሻል፣ ሞት ያጋጥምሻል። ሕፃን ልጅ ይዛ ልታስመርቅ ሄዳ ምንድነው የተባለችው? በነፍስሽ ሰይፍ ያልፋል። ሃሌሉያ። ኢየሱስ ክርስቶስ ሲመጣ ጀምሮ ለማዳን ነው የመጣው፣ ለመሞት ነው የመጣው። በጣም የሚገርማችሁ በዚያ የነበሩ ወንበዴዎች እንኳን ሲናገሩ እንደነበረው፣ በዚያ የነበሩ ሰዎች ጲላጦስን ጨምሮ ሲናገሩ እንደነበረው፣ ሌሎች ማናቸውም ሰዎች በዚያ የነበሩ ሰዎች በሙሉ
በመስቀል ላይ የሞቱ ማናቸውም ከዛም በፊት ከዛም በኋላ በመስቀል ላይ የሞቱት ሰዎች በሙሉ ስለ ኃጢአታቸውና ስለ በደላቸው ነው የሞቱት። ማናቸውም ወንጀል ሳይሰሩ አይደለም። እዚህም ጋር የነበሩት ሰዎች ወንጀለኞቹ ሲነጋገሩ ሰምታችሁ ከሆነ የተናገሩት ነገር ይሄን ነው። አንተ እግዚአብሔርን አትፈራም? እኛ በስራችን ነው፣ እኛ በወንጀላችን ነው፣ እርሱ ግን ንጹህ ነው። ልዩ ነው። ለኛ የሚገባን ነው፣ ለእርሱ ግን አይገባው። እርሱ ግን ኃጢአት የለበትም፣ እርሱ ግን ወንጀል የለበትም፣ እርሱ ግን በደል የለበትም። እርሱ ያለምንም የማይመለከተው ቦታ ላይ ነው ያለው። ጴጥሮስ እንደተናገረው በእንጨት የሚሰቀል ሁሉ የተረገመ ይሁን ተብሎ እንደተጻፈ ታላቅ በእንጨት የሚሰቀል ሁሉ ምንድነው? እስቲ የተረገመ በሉ። የተረገመ ነው፣ ከርስድ ነው። ነገር ግን ይላል እዛው ላይ ክርስቶስ ስለኛ እርግማን ሆኖ ስለማ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። እርሱ ግን ያለ እርግማኑ ነው እዛ ላይ ይዋል የተለየ ነበር። ገና በነጋው ሲነጋ ጀምሮ ይላል ኢየሱስ ወደ እርሱ ሲመጣ አይቶ አንደኛ የዮሐንስ ወንጌል ምዕራፍ 1 ቁጥር 21 ላይ ስለ መጥምቁ ዮሐንስ ሲናገር ዮሐንስ መጥምቁ በማለዳ አንድ ነገር አየ። ኢየሱስ ሲመጣ አየውና ከሩቅ እንደዚህ አለ፣ እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። ታላቅ የማንን ኃጢአት የሚያስወግድ? የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ፣ ምንም የሌለበት ንጹህ። የእግዚአብሔር በግ ማለት እኮ ንጹህ ማለት ነው አይደል? ታስታውሳላችሁ? የእግዚአብሔር በግ ለአይሁዶች የእግዚአብሔር በግ የሚለው ቃል በጣም ትልቅ ሚኒንግ አለው። ምክንያቱም የአባታችን የሚሉትን የአብርሃምን ታሪክ በጣም ከህፃንነት ጀምረው ኤቭሪ ዴይ ነው እያሉት እየደገሙት የሚያድጉት። ይስሐቅን ሊሰዋ ሲል ምንም የሌለበት ንጹህ የሆነ ከዚህ ምድር ጋር ያልተነካካ በምንም ማንም ያልነካው ንጹህ በግ ከላይ ወረደ። ለአባታችን ለአብርሃም ብለው ነው የሚያድጉት። የእግዚአብሔር በግ ማለት ይሄ ነው ለነርሱ። ልክ እንደዚያው ኢየሱስ ሲመጣ አየና ዮሐንስ እነሆ ኃጢአት የሌለበት የእግዚአብሔር በግ። ሃሌሉያ አሜን። ስለዚህ ለነሱ ይገባቸው ነበር። በዛ ለነበሩ ሁሉ ትልቅ ድንጋጤ፣ ሾኪንግ የሆነ አዋጅ ነው ይሄ። ምክንያቱም ማንም ኃጢአት የሌለበት እንደሌለ እነሱ ያውቃሉ። ኃጢአት የሌለበት ማንም እንደሌለ ያውቃሉ። ኃጢአት የሌለበት መጣ ከተባለ ዋው ማን መጣ ማለት ነው? መሲሁ መጣ ማለት ነው። የተነገረው የተስፋ ቃል ማለት ነው። እግዚአብሔር እውነተኛውን በጉን ልኳል ማለት ነው። ስለዚህ ኢየሱስ ከመጀመሪያው ጀምሮ ሲመጣ ዓላማ ላለው ሞት ነው የመጣው። እርሱ ምንም ኃጢአት ኖሮበት አይደለም፣ በደል ኖሮበት አይደለም። ነገር ግን ስቀለው ብለው ሲያውጁ የነበሩ ሰዎች ስቀለው ሲሉ ምን እንደሆነ ታውቃላችሁ? በጣም ብዙ ጊዜ ማናስተውለው ነገር ህዝቡ ታስታውሳላችሁ አይደለ? አንድ ትንሽ ቀኖች በፊት እኮ ሆሳዕና በአርያም እያሉ ሲዘምሩለት ነበር አይደል? ምን ሲሉ ነበር? እባክህ አሁን አድን እያሉ ሲጠይቁ ነበር። ሆሳዕና ማለት እባክህ አሁን አድን ማለት ነው። እና እነሱ ሲዘምሩ ነበር፣ በጌታ ስም የሚመጣ የተባረከ ነው። ልብሳቸውን እያወረዱ እያስቀመጡ ግን ምን ይሉት ነበር? ይለምኑት ነበር። ምን እያሉ? እባክህ አሁን አድን። እና ለማዳን ነው እኮ የመጣው ኢየሱስ። ወዴት እየገባ እንደሆነ ታውቃላችሁ? ወደ ኢየሩሳሌም። ኢየሩሳሌም ደግሞ በዛን ጊዜ እንዴት እንደነበረች ልንገራችሁ። ኢየሩሳሌም በዚያን ጊዜ ህዝብ ሁሉ ከዓለም በሙሉ ተሰብስቧል። ትልቅ ፊስት ተዘጋጅቷል። የቂጣ በዓል ወይም የፋሲካ በዓል የሚባል። ፋሲካን ታስታውሳላችሁ አይደል? ፋሲካ ከግብጽ ምድር ሲወጡ ሞት እንዳልነካቸው የሚያከብሩበት በዓል ነው። ከሞት ተረፍን የሚሉበት በዓል ነው። ያንን በዓመት አንዴ በኢየሩሳሌም ተገኝቶ ማክበር ለአይሁዶች በሙሉ ግዴታቸው ነው። ስለዚህ ከዓለም ጫፍ እስከ ጫፍ ያሉ አይሁዶች የተበተኑ ሁሉ የሚሰበሰቡት በዚያ ቀን ነው። በዚያ ቀን የተሰበሰቡ ሰዎች በሙሉ ምን ብለው ጮሁ? እባክህ አድነን ብለው ጮሁ። መቼ? አሁን። እሺ አለ ኢየሱስ። እሺ አለ እና ለመስቀል ሞት የታዘዘ ሆነ። ጳውሎስ እንደሚነግረን
እና ለመስቀል ሞት የታዘዘ ሆነና በመስቀል ወደዛ ሲሄድ እነዛ ሰዎች በሙሉ አድነን ሲሉ የነበሩ ሰዎች ምን ማለት ጀመሩ? ስቀለው ማለት ጀመሩ። ታላችሁ በእነርሱ ዘንድ ያለውን እርግማን በእነርሱ ዘንድ የነበረውን እርግማን ትራንስፈር ያደረጉ ነበሩ። እሱ ኃጢአታቸውን በሙሉ ደወር ትራንስፈር እርግማናቸውን በሙሉ በእርሱ ላይ ጣሉ። እርሱ እንዲህ ነው ማዕት ከሰሱት። ምንም ባላደረገው የክስ ማዕት አስቀመጡበት፣ ወነጀሉት። ከዚያ በኋላ ጲላጦስ እስኪገርመው ድረስ ምክንያቱም ይሄ መንፈሳዊ ሚስጥር ለጲላጦስ አይገባው። ጲላጦስ በቃ ስጋዊ ሰው ነው። ጲላጦስ ንጉስ ነው፣ የቄሳር ወኪል ነው እዛ። ስለዚህ ጲላጦስ መረመረው፣ አንዳችም አላገኘበትም። ወጣና ለሰዎቹ እኔ አንዳች አላገኘሁበትም አላቸው። ስቀለው አሉ። ቀያፋ የተናገረው ትንቢት ትዝ ይላችኋል። ሁሉ ከሚሞት አንዱ ሰው ስለ ሁሉ ቢሞት ይሻላል ብሎ ሳያውቅ ትንቢት ተናገረ። እና ይሄ እግዚአብሔር በግ የሁሉን ኃጢአት መሸከም ጀመረ፣ ተሸከመ። እና ወደ መስቀል ሄደ። ኢየሱስ የሞተው በዓላማ ነው፣ የመጣው ሊሞት ነው። ወገኖች ሆይ ማንም ሰው ከኢየሱስ ክርስቶስ ውጪ በዓላማ ለሌላ የሞተ የለም። ማንም ሰው ሁሉም የራሱን ሞት ነው የሞተው። ይኸው እዚህ ያለን ሁላችን ሞታለናል። የራሳችንን ሞት ነው የምንሞተው። መሐመድ የራሱን ሞት ነው የሞተው። መሞት አይፈልግም ነበር። ታሪክ ተመልከቱ። በቃ ማምለጥ አልቻለም፣ ከሞት ወሰደው። ስለዚህ እስልምና በምንም አይነት መግለጫ መሐመድ ሞቶላችኋል የሚል ትምህርት የላቸውም። የራሱን ሞት ነው የሞተው። ክሪሽና በጣም ብዙዎች አሁን ድረስ የሚያደንቁት ታውቃላችሁ፣ ስለ ሂንዱይዝም ምናምን የራሱን ሞት ነው የሞተው። ቡዲዝም ቡድሃ የራሱን ሞት ነው የሞተው። ስለዚህ ስለሱ ሞት አይወራም። ሞተ በቃ አይወራም። ማንም የትኛውም ሃይማኖት ጀማሪ፣ የትኛውም ንጉስ፣ የትኛውም የፖለቲካል ፊገር፣ የትኛውም ታዋቂ ሰው፣ የትኛውም ሰው የራሱን ሞት ነው የሞተው። ማንም የሞተ የለም ስለሌላው። ሊሞትም የሚችል የለም፣ የሚደፍርም የለም፣ የሚያስብም የለም ስለሌላው ለመሞት። ገና ኃጢአተኞች ሳለን ግን እርሱ ስለኛ ሞተ። ሃሌሉያ! ኢየሱስ ብቻ ነው ለሌላው የሞተው። ለመሞት የመጣ እርሱ ነው። የኢየሱስን ሞት ከሌሎች ልዩ የሚያደርገው ስለሌሎች መሞቱ፣ አስቦ መምጣቱ። ሃሌሉያ! ለኔና ለናንተ ለመሞት ነው የመጣው ኢየሱስ። ማንም ሊያድነን ስለማይችል ኢየሱስ ክርስቶስ ሰዎች መስቀል ላይ እንዳይሰቀሉ ሊያደርግ አይደለም የመጣው። ስለዚህ ያ ሰውዬ ሲናገረው ዝም ያለው እርሱን ከዛ ለማውረድ አይደለም የመጣው። ሁለተኛው ሰውዬ ግን በመንግስት በመጣ ጊዜ አስበኝ ሲል he knew እርሱ የመጣበት ፐርፐስ ገባው። ንጹህ ሆኖ ከተሰቀለ መንግስት አለው ማለት ነው። ሃሌሉያ! ስለዚህ እሱን ነው መጠየቅ ያለብኝ አለ። በመንግስት በመጣ ጊዜ አስበኝ አለው። ኢየሱስ እንደዚህ አለ፣ አውቃለሁ አንተ ብቻ ነው የገባህ አለው። የኔ መስቀል ካንተ መስቀል እንደተለየ የገባህ አንተ ብቻ ነህ። የኔና ያንተ ሞት የተለያየ እንደሆነ ገብቷል። ስለዚህ አትቆይም፣ ዛሬ በገነት ከኔ ጋር ትሆናለህ። አሜን! ሃሌሉያ! አሜን! ዛሬም ብዙ ክርስቲያኖች እንኳን ስህተት የምንሰራው ኢየሱስ ክርስቶስ የመጣው እና የሞተው እኛን ሀብታም ለማድረግ ይመስላቸዋል። ኢየሱስ ክርስቶስ እኛን ሀብታም ለማድረግ ክብሩን መተው አያስፈልገው። መስቀል ላይ ሄዶ መቸንከር አያስፈልገው። ደም ማፍሰስ አያስፈልገው። መዋረድ አያስፈልገው። ኢየሱስ ክርስቶስ እኔና እናንተን አሜሪካ ለማምጣት አይደለም የሞተው። ኢየሱስ ክርስቶስ ከበሽታ ለመፈወስ አይደለም የሞተው። ኢየሱስ ክርስቶስ እኔና እናንተን ጥሩ ስም እንዲኖረን፣ ጥሩ ዝና እንዲኖረን አይደለም የሞተው። ኢየሱስ ክርስቶስ የሞተው እኔና እናንተን ከዘላለም ሞት ለማዳን። ይሄ የኢየሱስን መስቀል ልዩ ያደርገው። ሃሌሉያ!
ማንም ሊያድነን ከማይችለው ከዛ እሳት ሊያድነን ነው። እና ጥቃቅን ነገሮች ላይ ፎከስ አናድርግ። ኢየሱስ የሞተበትን ፐርፐዝ ዓላማ ሚስ አናድርግ። እኔና እናንተ የተዋጀን ሰዎች ነን። እኔና እናንተ የዳንን ሰዎች ነን። ዋጋ የተከፈለልን ሰዎች ነን። ደስ ይለኛል ኢየሱስ ስለሞተልኝ። ደስ ይለኛል ክርስቲያን ስለሆንኩ። ደስ ይለኛል ብርሃን ስለበራልኝ። ደስ ይለኛል አዲስ ፍጥረት ስለሆንኩ። ደስ ይለኛል። ሃሌሉያ። የኢየሱስ ሞት የኢየሱስ መስቀል የተለየ ነው። ስለዚህ ከዚህ ሌላ ወሬ ሊኖረን አይገባም። ከዚህ ሌላ ዓላማ ሊኖረን አይገባም። ኢየሱስ ሞቱን ዓላማ አድርጎ ከመጣ እኔና እናንተ ከዚህ በኋላ የእርሱን ሞት በማውራት እንድንኖር የእግዚአብሔር ቃል ይናገራል። አንደኛ ቆሮንቶስ ምዕራፍ 11 ላይ ስለ ጌታ እራት እንኳን ጳውሎስ ደግሞ ኢየሱስ የተናገረውን ነገር ሲናገር ጌታ ተላልፎ በተሰጠበት በዚያን ቀን እንጀራን አንስቶ አመሰገነ፣ ቆርሶም ሰጣቸው፣ እንደዚህ ማላቸው፣ እንካችሁ ብሉ፣ ይህ ሥጋዬ ነው ስለናንተ የሚቆረሰው። ከወይኑ አንስቶ ሰጣቸው፣ እንደዚህ አለ፣ ይህ ስለናንተ የሚፈስ የአዲስ ኪዳን ደሜ ነው ካለ በኋላ እንደዚህ ይላቸዋል፣ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ሌላ ወሬ ሊኖረን አይገባም። የኢየሱስ ክርስቶስን ሞት ከማውራት ውጪ የኢየሱስ ክርስቶስን ሞት ከመናገር ውጪ ሌላ ወሬ ሊኖረን አይገባም። እስኪመጣ ድረስ እናወራለን። ኢየሱስ ክርስቶስ በመሞቱ አላፍርም። ሃሌሉያ። የትልቅ የሆነ ስራ ስለተሰራ የተሰራው ስራ ሲገባው ሰው የተሰራው ስራ ሲገባን የኢየሱስ ክርስቶስ ሞት አያሳፍረንም። ምክንያቱም ደግሞ ሌላ ነገር አለ። ሞቶ የቀረው አይደለም ኢየሱስ። ሃሌሉያ። ሞቶ የቀረ አይደለም። ሞቱን ሳወራ የሚከተል ነገር እንዳለ አውቃለሁ እኮ ትንሣኤ የሚባል። ስለዚህ ስለ ሞቱ ለማውራት አልፈራም። ምክንያቱም በሞቱ የተከናወነውን ነገር አውቃለሁ። ከዚያም በኋላ ደግሞ ማንም ያልደገመው ደግሞ ታሪክ እንደሰራም ደግሞ አውቃለሁ። ስለዚህ እሱንም ጨምሬ አወራለሁ። ኢየሱስ ጌታ ነው። ስለዚህ የኢየሱስ ክርስቶስ መስቀል ይለያል። ዓላማ ያለው ፐርፐዝ ያለው ሞት ነው። ፐርፐዝ ያለው መስቀል ነው። ሌላው ሁለተኛው ኢየሱስ መስቀሉን ልዩ የሚያደርገው ሞቱን ልዩ የሚያደርገው ትዕቢትን ሊያጠፋ ከፍታን ዝቅ ሊያደርግ ሊያወርድ ነው። ኢየሱስ የሞተው ከፍ ያለውን ነገር ዝቅ ሊያደርግ። ይሄ ምናልባት በዚህ ዘመን ከባድ የሚሆነው ይህንን ቃል መስበክ ለክርስቲያኖች ነው። ለምን እንደሆነ ታውቃላችሁ? ሁልጊዜ የምንዘምረውም የምናወራውም ከፍታን ስለሆነ ማለት ነው። እና ጥሩ ነው ከፍታን ማን ይጠላል? ከፍታን ማን ይጠላል? ግን ክርስቶስ በመስቀሉ ያሳየን እሱን አይደለም። ክርስቶስ ያሳየን ነገር ዝቅታን ነው። በጣም የሚገርማችሁ ወዴት እንደወሰዱት ሲናገር እዚህ ጋር ወደ ቀራንዮ ወደሚባል ተራራ ታላችሁ። ኢየሱስ ክርስቶስን ወዴት ነው የወሰዱት? ወደ ቀራንዮ። ቀራንዮ ማለት ከኢየሩሳሌም ከተማ ውጪ ያለ ከፍ ያለ ስፍራ ነው። ወስደው በዛ ተራራ ላይ ነው የሰቀሉት። በተራራ ላይ ደግሞ ዝም ብሎ በተራራው ላይ ብቻ አይደለም፣ ደግሞ ሁለት ወንበዴዎች ነበሩ። ከፍ አድርገው እሱን ከመካከል አድርገው ሰቀሉት። በነገራችን ላይ በመካከል የሚሰቀለው ሰውዬ እጅግ በጣም ወንጀለኛ ነው ማለት ነው በእነሱ አሰራር። ታላችሁ በዚህና በዛ በዳር ኢየሱስን በዳር ሁለቱን ወደዛ አድርገው ምናምን አይደለም የሰቀሏቸው። ኢየሱስ በጣም ብዙ ወንጀል እንደሰራ ሰው ትልቅ ወንጀለኛ ነው ከመካከል የሚሆነው። ምክንያቱም ምንድነው? ያ ሰው ትልቅ መቀጣጫ ነው ተደርጎ የሚታሰበው በመስቀል ላይ ሲሰቀልና የሚያዩት ሰዎች ሁሉ እንደሱ እንዳይሆኑ ይሰማል። ወንጀለኛ ሲሰቀል በመስቀል ላይ የሚያየው ህዝብ በሙሉ እንደሱ ቢሆን ይሄንን የሚያደርግብኝ። ስለዚህ እንደርሱ እንዳይሆኑ ከሌሎች ወንጀለኞች ከፍ ያለ ወንጀል የሰራው ከመካከል ይሆንና
ከሌሎቹም ደግሞ ከፍ አድርገው ይሰቅሉታል። ከፍ አድርገው ይሰቅሉታል። ስለዚህ ሰው ሁሉ እሱን እያየ ሆረር እንዲይዘው ማለት ነው፣ እንዲፈራ፣ እንደርሱ ካደረኩኝ እንደዚህ ነው የምሆነው እንዴ። ያም ብቻ አይደለም። በጣም የሚገርማችሁ ከፍ ያለ ቦታ መሰቀሉ ብቻ ሳይሆን ልብሱንም ደግሞ ያወልቁታል። ልብስ ይወልቃል፣ ራቁት ነው የሚሆነው፣ ያዋርዳል። አዋርደው ከፍ ያደርጉታል። እና ኢየሱስ እንደዛ ነው የተሰቀለው። አንዱን በግራው ሌላውን በቀኙ ነው የሰቀሉት። እርሱን ከመካከል አደረጉት። ከዛ እንደገና የእርሱን መስቀል ከሌሎቹ ከፍ አደረጉ፣ ከፍ ባለ ስፍራ ላይ ሰቀሉ። ስለዚህ የከተማው ሕዝብ በሙሉ ከዓለም ለዛ በዓል የተሰበሰበው ሰው በሙሉ ሁሉም ሰው ይመለከተው ነበር ኢየሱስን። እና ይሄ ግን ከፍታ አልነበረም፣ ታውቃላችሁ። ይሄ ግን ዝቅታ ነው። ምክንያቱም በእንደዛ ሁኔታ ከፍ ተብሎ ሲሰቀል እየተዋረደ ነው። ያ ሁሉ ሰው እያየው ነው። ያ ሁሉ ሰው ምራቁን እየተፋበት ነው። ያ ሁሉ ሰው እየዘበተበት ነው። ያ ሁሉ ሰው እየጮኸበት ነው። ያ ሁሉ ሰው ደግሞ ያፌዘበት ነው። ያም ብቻ አይደለም፣ ደግሞ ያ ሁሉ ሰው ራቁቱን ነው እያየው ያለው። በነገራችን ላይ ስዕሎቹን አይታችሁ እንዳትሸወዱ። ኢየሱስ ክርስቶስ እዚህ ጋር አላገለደመም ሲሰቀል፣ ራቁቱን ነው። ማንም ሰው እዚህ ጋር ሸሚዙን እንኳን ለማውረቅ ያፍራል። በእንደዛ አይነት ከፍተኛ ስፍራ ከፍ ባለ እንጨት ላይ ማንም የማይደርስበት እንጨት ላይ ራቁቱን ነው የተሰቀለው ኢየሱስ። ይሄ ትልቅ ውርደት ነው። ይሄንን ውርደት የተቀበለው ለኔና ለናንተ ነው። ስሙ ይባረክ። ይሄንን ውርደት የተቀበለው ለኔና ለናንተ ነው። የክርስቶስ መስቀል ልዩ የሚያደርገው ሊዋረድ የማይገባው መዋረዱ ነው። በከፍታ የነበረው እርሱ መዋረዱ ነው። ጳውሎስ ይህንን ሲናገር በፊልጵስዩስ ምዕራፍ 2 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔርነትን መቀማት እንደሚገባ ነገር አልቆጠረውም። ይሄ ይገባችኋል? እርሱ እግዚአብሔር ሲሆን ሳለ፣ አምላክ ሲሆን ሳለ፣ ማንም ሊነቀንቀው የማይችል ሲሆን ሳለ፣ እርሱ ግን ያንን ነገር ትቶ ሲመጣ፣ አምላክነቱን ትቶ ሲመጣ፣ እግዚአብሔርነቱን ትቶ ሲመጣ መቀማት እንደተቀማ አልቆጠረውም። ራሱን ዝቅ አደረገ፣ በሰው መልክ ተገኘ፣ የባሪያውን መልክ ያዘ፣ ዝቅ አለ። ከዛስ ዝቅታ ደግሞ ለሞትም ያውም እንኳን የመስቀል ሞት የታዘዘ ሆነ። ሃሌሉያ አሜን። ስሙ ይባረክ። ዝቅ አለ። በጣም ደስ የሚለኝ ነገር አለ በግዕዝ ፍቅር ሰሃቦ ለወልድ ኃያል እመንበሩ ዘአብጽሖ እስከ ለሞት። ምን ማለት እንደው ታውቃላችሁ? ፍቅር ታላቁን የእግዚአብሔርን ልጅ ከታላቁ ዙፋኑ ስሞ አወረደው፣ ለሞትም አበቃው እና ያንን ትልቁን ክብሩን ዝቅ አደረገ፣ ጥሎ መጣ። በሰውም እንደ ሰው ምሳሌ ተገኘ፣ የባሪያውን መልክ ያዘ፣ ራሱን ባዶ አደረገ፣ ተራ አደረገ። ስለዚህ ይይዙታል፣ ይደበድቡታል፣ ያፌዙበታል፣ ይተፉበታል። ማን ላይ? እግዚአብሔር ላይ፣ የእግዚአብሔር ልጅ ላይ፣ ልዑሉ ላይ። ይህ ሁሉ የሆነው ለኛ ነው። ምን እያስተማረ ነው ኢየሱስ? ዝቅታ። ስለዚህ ጳውሎስ እዛው ላይ ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ እስቲ ይሁን በሉ። ይሁን። መስቀሉ ዝቅታን ነው የሚያሳየው። መስቀሉ ዝቅታን ነው። ኢየሱስ ክርስቶስ ከመጀመሪያ from the beginning ሲመጣና ሲጸነስ ራሱ ጀምሮ ለእርሱ ውርደት ነው፣ ለእርሱ ዝቅታ ነው። ያናጢ ልጅ መባል ለእርሱ ዝቅታ ነው፣ ለእርሱ ውርደት ነው። የጠራቢ ልጅ መባል ውርደት ነው። ተውት እሱን። መምህር መባል ለእርሱ ውርደት ነው።
በሰዎች ጋር ተቀምጦ እንደ ማንኛውም የአይሁድ መምህር መባል ውርደት ነው። ኢቭን በምድር ላይ ተጠርቶ ጌታ መባል ለእርሱ ውርደት ነው። ግን እሱ ለኛ ሲል የመረጠው መንገዱ ነው። ስለዚህ እኛ ጌታ ስንል አናፍርም። መምህር ስንል አናፍርም። ከዛ በላይ እኮ ነው እርሱ ለእኔ እንዲገባኝ እኔን ለማንሳት እኮ ነው ዝቅ ያለው። ሉቃስ ወንጌል ምዕራፍ 15 ላይ ያለውን ቃሎች ታስታውሳላችሁ። ስለጠፉት ነገሮች ጌታ ኢየሱስ የሰጣቸው ምሳሌ የሰው ልጅ የጠፋውን ሊፈልግና ሊያድን እንጂ ስለሌላ አይመጣም ብሎ የመጣበትን ፐርፐዝ ይነግራቸዋል። አንዱ ያላቸው አንዲት ሴት ነበረች፣ 10 ድሪም የነበራት አምባር የነበራት፣ ሰዎች ሁሉ ጎረቤቶቿ ሁሉ ያውቃሉ 10 ድሪም እንዳላት፣ በጣም ያማምሩ ምንድነው ብራስሌትስ እንዳሏት ያውቃሉ ጎረቤቶቿ ሁሉ። ምናልባት ይቀኑባት ይሆናል። አንድ ቀን አንዱ ጠፋ። ሲጠፋ ምንድነው ያደረገችው? ዝቅ አለችና ቤቷን ምን አደረገች? ጠረገች። አቧራውን ያቦነነች ፈለገች። ምን ብላ? እስቲ ዝቅ ብላ በል። ከዛ በኋላ ፈልጋ አገኘችው። ባገኘችው ጊዜ ወለወለችውና አጸዳርታ አደረገችው። ጎረቤቶቿን ሁሉ ጠራችና ደስ ይበላችሁ የጠፋው ድሪሜ ተገኝቷል። ምን አድርጋው? ዝቅ ብላ ፈልጋው። እንደዛ ነው እኛ የተገኘ ነው። እርሱ ዝቅ ባይል ኖሮ እኔና እናንተ አንገኝም ነበር። እርሱ ባይመጣ ኖሮ ባይዋረድ ኖሮ አንገኝም ነበር። ስለዚህ የዚህ ዝቅታ እኛ በጣም ወርደን ስለነበር ከዚያ ሁሉ ክብሩ ወርዶ የመጨረሻው ዝቅታ እስከ መስቀል ሞት ድረስ ሄደ። ሰዎች ከፋረግ ነው አዋረድ ነው ሲሉ ይሄ ውርደት ለእርሱ የውርደቶች ሁሉ ዝቅታ ነው። ክርስትና ይሄ ነው መንገዱ። ያን ብቻ አይደለም። አክቹሊ ጌታ ኢየሱስ እዛ ምዕራፍ ላይ ስለ ዝቅታ ብዙ ነገር እናስተምራቸዋል። የጠፋውንም በግ ታስታውሱ ከሆነ ዝቅ ብሎ ከዛ አነሳና ተሸከመ። ዝቅ ባይ አነሳው ነበር። አሁን ተሸክመኛል ያላችሁ የምትዘምሩት እኮ ዝቅ ብሎ ስላነሳ ነው። አሜን። ባይሆን ኖሮ እንደዛ መዘመር አይቻልም ነበር። በመስቀል ላይ ዝቅ አለ፣ የመጨረሻውን ዝቅታ ወረደ። ስለዚህ ይላል ቁጥር 11 ላይ ምዕራፍ 2 ቁጥር 11 ፊልጵስዩስ ላይ ጳውሎስ ሲጽፍ እግዚአብሔርም ያለ ልክ ከፍ አደረገው። ሃሌሉያ! ከስም በላይ ሁሉ የሆነውን ስም ሰጠው። ይህም ደግሞ አንደበት ሁሉ ምን እንዲል ነው? ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ሃሌሉያ! በሰማይም ይሁን በምድር ከምድር በታች ያለ ጉልበት ሁሉ እንዲንበረከክለት ነው። እርሱ ዝቅ ስላለ። ሃሌሉያ! ወገኖች የኢየሱስን ሞት ዝቅ የሚያደርገው ይሄ ነው። ታሞ ሆስፒታል እንደተኛ ሰው አይደለም ኢየሱስ የሞተው። በክብር ታጅቦ ከአንዱ ሆስፒታል ወደ አንዱ ሆስፒታል ምናምን አይደለም። ኢየሱስ ዝቅ ብሎ በጣም ደስ ከሚሉኝ ትምህርቶች መካከል አንድ ኢየሱስ የዮሐንስ ወንጌል ምዕራፍ 13 ላይ አንድ ጊዜ ደቀ መዛሙርቱ ባሉበት ተነሳና መታጠቂያ አንስቶ ታጠቀ። ውሃ አዘጋጀና እግራቸውን ሊያጥባቸው እና ጴጥሮስ እንደዚህ አለ፣ ኖ ጌታ አይሆንም አለ። ይሄ አይሆንም አለ። በእነርሱ ባህል እግር ማጠብ በጣም የወረደ፣ እኛም ሀገር እንደዛ ነው አይደል? እስቲ ዝም ብላችሁ እናንተ ቤት ሰው መጥቶ እናንተ ወርዳችሁ እግር ለማጠብ አሁንማ አይታሰብም። ማን ይሰበራል? አሁንማ አይታሰብም፣ አይሆንም። ድሮም ትልልቆቹ ሰዎች አረውትም ልጆቹ አምጥተው ምናምን ነበር የሚደረገው። ምክንያቱም ትልቅ ውርደት ነው። ኢየሱስ ያው መምህር ሲሆን ያው ጌታ ሲሆን እንጨት ምንድነው ውሃን አንስቶ ሳህን አንተና አድርጎ እግራቸውን ሊያጥብ ሲል ጴጥሮስ ኖ አለ። ጌታ አይሆንም አለ። እንዴ ኖ ያ አይሆንም፣ አንተ አታደርገው ቢን እንዴ የኔ ነገር ሊሆን አይችልም። ጌታ ኢየሱስ እንደዚህ ያለ ካልሆነ እድል ፈንታ የለህም አለው። ኖ ጴጥሮስ ደግሞ እድል ፈንታ ይወዳል። አይ ጌታ ሆይ እንደዛማ እድል ፈንታ ላይ ከመጣማ ይሄው እግሬን ብቻ እጄን ሰውነቴን ሁሉንም ነገር ይላል። ሃሌሉያ!
ጌታ ኢየሱስ የሁሉንም እግር ካጠበ በኋላ እንደዚህ አላቸው፣ መምህር ትሉኛላችሁ አይደል? አዎ ልክ ነው። ጌታ ትሉኛላችሁ አይደል? አዎ ልክ ነው። እኔ መምህር ነኝ፣ እኔ ጌታ ነኝ። መምህርና ጌታ ስሆን ይህንን ካደረግኩ እናንተ አብልጣችሁ ይህንን አድርጉ። ክርስትና ይሄ ነው ወገኖች ሆይ። የክርስትና ጎዳና የጸጋ መንገድ ነው። ምን እንደሚያስተምረን ታውቃላችሁ? መስቀሉ የሚያስተምረን ትልቁ ነገር እኔ ደካማ እንደሆንኩኝ ነው። ስራዬን የሰራው እርሱ እንደሆነ ነው። የምታበይበት ምክንያት የለኝም። በጽድቄ እንዳልል ምን ጽድቅ አለኝ? በስራዬ እንዳልል ምን ስራ አለኝ? በጉልበቴ እንዳልል ምን ጉልበት አለኝ? በአቅሜ እንዳልል አይሆንም። ሁሉን ዝቅታውን የመጨረሻው ጠብታ ድረስ የመጨረሻ ጎዳና ድረስ ሄዶ ስራዬን የሰራው ኢየሱስ ነው። አሜን። ክብር ለጌታ ይሁን። ስለዚህ ከህግ የሚለየው በዚህ ነው። የክርስትና ወይም የጸጋ ጎዳና ከህግ የሚለየው በዚህ ነው። ህግ በስራችን ስለመጽደቅ ይነግረናል። እንዲህ ብታደርግ እንዲህ ብታደርግ እንዲህ ብታደርግ ይላል። ክርስትና ወይም ደግሞ አዲስ ኪዳኑ ደግሞ ጸጋ ደግሞ ስራህን አንተ መስራት ስለማትችል አንተ ደካማ ስለሆንክ ያን ጎዳና ስለማትችለው ስራህን ሰርቶልሃል። ሃሌሉያ! እመን፣ በርሱ ይቆጠርልሃል። ኢየሱስ ጌታ ነው። መስቀሉ ደካማ መሆናችንን ነው የሚያሳየን። መስቀሉ የሚያሳየን ስራችንን የሰራው እርሱ ብቻ እንደሆነ፣ ከእርሱ ውጪ ሌላ ማንም እንደሌለ መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ምንድነው? ለሚጠፉት ሞኝነት እኮ ነው። ለብዙ ሰዎች አሁን በኢየሱስ ክርስቶስ የእግዚአብሔር ልጅ ሆኖ እግዚአብሔር ሆኖ በመስቀል ላይ መሰቀል ይሄ ሞኝነት ነው፣ አይገባቸውም። ለኛ ለምናምን ግን የእግዚአብሔር ኃይል ነው። ሃሌሉያ! ኃይል የተባለው ለምንድን ነው ታላችሁ? እነሱ ሞኞች አድርገው ይቆጥሩናል፣ ደካሞች አድርገው ይቆጥሩናል። ልክ ነው፣ ሞኝነት ነው፣ ለኛ ደካማነት ነው። ነገር ግን በሱ ውስጥ ግን ኃይል አለ። ያን በማመናችን ግን ብርታት አለ። እርሱን በማመናችን ግን የሚገኝ ጥበብ አለ። ስለዚህ ለኛ ሞኝነት ቢሆን ለዓለም ሞኝነት ቢሆን ለኛ ግን ጥበብ ነው። እግዚአብሔር እንደውም የዚህን ዓለም ሞኝነት ምንድነው ጥበብ ምን ሊያደርግና ሞኝነት ሊያደርግ ሞኝ የሆኑትን መረጠ፣ ደካሞቹን መረጠ። ለምን? በእርሱ ኃይል እንድናገኝ። ስለዚህ ሁልጊዜ እንደዚህ እንላለን፣ እኔ ስራዬን ልሰራ አልችልም፣ በስራዬ አይደለም፣ በጥሩ ጠባዬ አይደለም። በዘልማድ እንደዚህ እንላለን። እሷ እኮ ጌታ እኮ አሁን ያገኛት ድሮም እኮ ጥሩ ነበረች። ጥሩን ልቧን አይቶ ነው። እሷ አይደለም፣ ሁላችንንም በወደደበት ፍቅር ነው የወደዳት። ማንም በስራው አይደለም፣ ማንም በችሎታው አይደለም፣ ማንም በእውቀቱ አይደለም፣ ማንም በዘሩ አይደለም፣ ማንም በመልኩ አይደለም፣ ማንም በሀብቱ በምንም አይደለም፣ በጸጋው። አሜን፣ ሃሌሉያ። እግዚአብሔር ግን በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችንና በበደላችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን። እንዲያው በጸጋው ድናችኋልና። ሃሌሉያ! እንዲያው በጸጋው። ስለዚህ ክርስትና ይሄን ከፍታውን የሚያወርድ ነው ወገኖች ሆይ። ራሳችንን ከፍ ምን አድርግ ከሆነ መስቀሉ አልገባንም። ብዙ ሰው ራሱን በጣም ይቆላል። እኔ እኮ እንትን ነኝ፣ እኔ እኮ ምናምን ነኝ ይላል። እንዴት ዝም ብሎ ከሌሎች ሰዎች ጋር አይደለም። እኛ እኮ የተደረገልን ሰዎች ነን፣ የተሰራልን ሰዎች ነን። እዚህ ምድር ላይ ባሉ እኔ እኮ ዶክተር ነኝ፣ እኔ እኮ ኢንጂነር ነኝ፣ እኔ እኮ ሚኒስትር ነኝ፣ እኔ እኮ አገልጋይ። አንድ ቦታ አገልግሎት ተጠራውና ከዛ መጣና አገልጋዩ ይቅርታ ወንድም እንበል፣ ፓስተር እንበል፣ ነብይ እንበል፣ ማን እንበል? በቃ ምንም ችግር የለውም፣ ፍጹም ብለህ ጠራ፣ ምንም ችግር የለውም። አይ እንደሱ አይደለም ንገረን።
ለምን አልከኝ አልኩት። አይወጡልንም። ነቢይ ተብሎ ነቢይ ከሆነ ፓስተር ገሌ ብንለው አይመጣም አለ። ቁጭ ብሎ ያይናል። እኔን አይደለም ተጋብዞ ሄዶ ከዚህ የበለጠ ትዕቢት አለ? መስቀል አልገባንም ወገኖች። አገልግሎት ሲሰጣችሁ ቤተክርስቲያን እንዴት ነው እኔ በእንትና በኩል ነው የምትጠራው አልመጣም። እኛ እኮ የተደረገልን ሰዎች ነን። የተደረገልን ሰዎች ነን። እግዚአብሔርን ማምለክ እግዚአብሔርን ማገልገል በጣም ትልቁ ፕሪቪሌጅ ነው። በጣም ትልቁ ፕሪቪሌጅ። አንድ ጊዜ አንድ አገልጋይ ጠራ ነው እኛ ቸርች እና አብሮኝ የሚያገለግል ወንድሜ ነው የጠራውና ሲደውልለት ይቅርታ ስንት ሰው ይኖራል ጉባኤያችሁ አለ። እዛ ደነገጠና አልገባኝም። አይ ስንት ሰው ይኖራል? በኋላ ነገረው። አይ በዛን ቀን 100 ሰው 150 ሰው እሺ ምናምን ብሎ በኋላ ስልኩን ከዘጋ በኋላ ነገረኝ። እንደዚህ አለኝ እኮ በቃ አይመጣም ሰው እያልኩት አይመጣም። በቃ 400 600 1000 10000 ሰው ሲኖር የሚመጡ ወገኖች ሆይ ቅድም እኮ ሲንዘ 2 ሆናችኋል 3 ሆናችኋል ቃሉ እኮ ነው የሚለው። ክርስትና ይሄ ነው ወገኖች ሆይ። መስቀሉ የሚያስተምረን ዝቅታ ነው። በቃ ጌታን ማገልገል ትልቅ እድል ነው። አሜን። በጣም ትልቅ እድል ነው። በጣም ብዙዎች ያላገኙት እኮ ነው። እና አብርሃም ተሳልመው ከሩቅ የሄዱት እና እናንተ የተሰጠን እንዲሁ በነፃ ሃሌሉያ ስሙ ይባረክ። የመጨረሻ ሶስተኛው ልንገራችሁና እንጨርስ። ሶስተኛው የክርስቶስን መስቀል ልዩ የሚያደርገው የእግዚአብሔር ፍቅር የተገለጠበት ስለሆነ የእግዚአብሔር ፍቅር ነው የተገለጠበት። የሌሎች ሰዎች መስቀሎች ወንጀሎቻቸው ነው የተገለጠበት። የሰሯቸው ወንጀሎች ናቸው የሚገለጡበት። ስለዚህ እያንዳንዱ መስቀል ላይ የሰውየው የሰራው ስራ ይጻፍ ነበር። ታውቃላችሁ በዛ ጊዜ ሰውየው ሲሞት ለምሳሌ 100 ሰው ገሎ ከሆነ 100 ሰው የገደለ ተብሎ ይጻፍበታል። የዘረፈ ከሆነ ከተማን ያሸበረ ከሆነ ከተማን ያሸበረ ተብሎ መስቀሉ ላይ ይጻፍበታል። ከዛ የሚጻፈውን ጽሑፍ ሊጽፍ ጲላጦስ ሲዘጋጅ ስለ ኢየሱስ ምን ብሎ ይጻፍ? የለም ምንም የሚለው ነገር አጣ። ስለዚህ እንደዚህ ብሎ ጻፈ፣ ኢየሱስ ናዝራዊ ንጉሠ አይሁድ፣ የአይሁድ ንጉሥ የናዝሬቱ ኢየሱስ ብሎ ጻፈ። አመጣና ሊለጥፍ እሱን እንዳትለጥፋ እንዴ ታዲያ ምን ልለጥፍ? እኔ ጋር የተገኘ መዝገብ የለም፣ ያለው ይሄ ነው፣ የጻፍኩትን ጽፌያለሁ ብሎ ለጠፈው። ሃሌሉያ አሜን። የኢየሱስን ሞት ልዩ የሚያደርገው ምንም ወንጀል የሌለበት ምንም የዕዳ ጽሑፍ የሌለበት ነው። እንደውም በጣም የሚገርመው የዕዳ ጽሑፍማ የነበረብን እኛ ነበርን። ጳውሎስ ሲናገር ለቆላሲስ የዕዳ ጽሕፈታችንን በመስቀሉ ጠርቆ ከመንገድ ምን ብሎታል? አስወግዶታል። ቢጻፍማ አያልቅማ፣ የሁላችን ቢጻፍ አያልቅም። ስለዚህ እርሱን በመስቀሉ ጠርቆ ከመንገድ አስወገደው። ሃሌሉያ። ስለዚህ ኢየሱስ የእግዚአብሔር ፍቅር የተገለጠበት ሞት ነው የሞተው። የኔና የናንተ ዕዳ የተወገደበት። እግዚአብሔር ምን ያህል ቢወደን ነው? እግዚአብሔር ምን ያህል ቢያፈቅረን ነው? አንድያ ልጁን እስኪሰጥ ድረስ እኮ ነው የወደደን። ተውት እሱን። ጲላጦስ እንደዚህ አለ ኢየሱስን፣ ላድንህ ወይም ልገድልህ ስልጣን እንዳለኝ አታውቅምን አለው። ታላ በቃ አይቻልም ብዬ ልለቅህ እችላለሁ፣ ተውት ልል እችላለሁ። ኢየሱስ ግን የሚሄደው ጉዞ ምን እንደሆነ ያውቃል። አትችልም አለ። አይሆንም፣ የአባት ነው የእግዚአብሔር ፈቃድ ነው ቢሆነው በኔ። በኋላም ደግሞ መጨረሻ ላይ ሲሞት ታስታውሱ ከሆነ ነፍሱን ሰጠ ይላል።
በራሱ ፈቃድ ነው የሰጠው። ምን ያህል ቢወደን ነው ራሱን አሳልፎ የሰጠው። ጌታ ኢየሱስ ራሱ ሲናገር ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ከዚህ የሚበልጥ ፍቅር ለማንም የለውም። የፍቅር መጨረሻ ነፍስን አሳልፎ መስጠት ነው። ያ ደግሞ የተገለጠው በመስቀሉ ነው። ማንም ሰው ስለሌላ አይሞትም። ስለ ጻድቅ የሚሞት ምናልባት ይገኝ ይሆናል። ስለ ቸር ሰው ሊሞት እንኳን የሚደፍር በጭንቅ ይገኝ ይሆናል። ስለ ኃጢአተኛስ? ነገር ግን ክርስቶስ አለ ጳውሎስ ሲናገር ለሮሜ ሰዎች ሲጽፍላቸው ገና ኃጢአተኞች ሳለን ስለ እኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳናል። ሃሌሉያ! እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳናል። እግዚአብሔር እንዴት እንደወደደን የምናውቀው ጥሩ ትዳር ስለሰጠን አይደለም። እግዚአብሔር እንዴት እንደወደደን የምናውቀው ብዙ ገንዘብ ስለሰጠን አይደለም። እግዚአብሔር ጥሩ ቤት ስለሰጠን መኪና ስለሰጠን ኦር ምናምን አይደለም። እግዚአብሔር እንዴት እንደወደደን ማረጋገጫው ምንድነው ታውቃላችሁ? በመስቀል ላይ ልጁን ሃሌሉያ! ትልቁ የእግዚአብሔር ስጦታ ኢየሱስ ነው። ኢየሱስ ሕይወቱን ሰጠን፣ ራሱን ሰጠን። ከዚህ የበለጠ ፍቅር ለማንም የለውም። ኢየሱስ ጌታ ነው። ድሮ እነዚህ ከሚሳሉ ስዕሎች መካከል አንድ ስዕል ነበር። አንዳንዶቻችሁ ታስታውሱት ይሆናል። እና ከስሩ እንደዚህ asked Jesus how much you love me. He stretched out his hands and he said this much. በጣም ማረሳው ነው። ኢየሱስን ምን ያህል ትወደኛለህ ብትሉት ሚላችሁ this much እንጨት ላይ this much ያንን match ደግሞ ያንን ያህል እንኳን ደግሞ የሚወድ ማንም የለም። የኢየሱስን መስቀል ልዩ የሚያደርገው ማንም ሰው የራሱን ሞት ነው የሞተው። ማንም ሰው ስለሌላው አልሞተም። ማንም ሰው የእግዚአብሔርን ፍቅር ሊገልጥልን አልሞተም። ኢየሱስ ጌታ ነው። በዚህ የእግዚአብሔር ፍቅር ተገልጧል ይላል። አንደኛ ዮሐንስ ላይ ደግሞ እግዚአብሔር ልጁን እንደሰጠን በዚህ እናውቃለን፣ የእግዚአብሔር ፍቅር በዚህ ተገልጧል ይላል። ስለዚህ እግዚአብሔር ይወዳቸዋል። ጌታ ይወዳቸዋል። ጌታ መውደዱን የምናውቀው ደግሞ ሕይወቱን ስለሰጠን ነው። አንድ ጊዜ በጀርመን ሀገር ዱስልዶርፍ የምትባል ከተማ አለች እና እዛ አንድ ትልቅ የካቶሊክ ቸርች ተሰራና ለዛ ቸርች ማስመረቂያ ትልቅ ስዕል የክርስቶስ የስቅለት ስዕል እንዲሳል ዋና የቤተ ክርስቲያኒቱ አስተዳዳሪ ፈለገ እና በዛች ከተማ በጣም ስቴንበርግ የሚባል ታዋቂ ሰዓሊ ነበር። በጣም ታዋቂ ሰዓሊ ነበርና ይህንን ሰውዬ ሄዱና ይህ ሰውዬ አያምንም፣ ቸርች አይሄድም። በጣም በስዕሉ በጣም ታዋቂ ሆኗል፣ የተሳካለት ሰው ነው እና ነገሮች ሁሉ እየተሳኩለት የመጡ ሰው ነው። ቸርች ምናምን አይሄድም፣ ቤተክርስቲያን አይሄድም እና ግን ደግሞ ቤተክርስቲያኑ መመረቅ ስለነበረበት እኚህ አስተዳዳሪው ቄስ ሄዱ አንድ ቀን እሱ ጋርና ዛሬ የመጣሁት አንድ ስራ እንድትሰራልን ነው። በትልቁ ቤተክርስቲያኒቱ ፊት ለፊት ላይ የሚቀመጥ ስዕል እንድትሰራልን ነው የምንፈልገው። ያም ስዕል ክርስቶስ ተሰቅሎ ያለበትን ስዕል ነው የምንፈልገው እና የምትጠይቀውን ገንዘብ እንከፍልሃለን። ያንን ሊከፍሉ የሚችሉ በጣም ባለጠጋ ሜምበርስ አሉን። ስለዚህ አንተ ስራው፣ ከዛ በኋላ የምታወጣለትን ዋጋ ትነግረናለህ፣ እንከፍልሃለን አሉት። እሺ ብሎ ተስማማ። ከዛ አስቀመጠ፣ ካንቫሱ ላይ ስዕሉን ጀመረ። ከዛ በኋላ ሊስል ጀመረና ሲያስበው ስለሚስለው ነገር መጀመሪያ በደንብ ማወቅ አለበት እና ከነበረው ዝም ብሎ ትንንሽ ዕውቀቶች ቢስል የተበላሸ ነገር ስሎ ሊዋረድ ሆነ እና ከዛ በኋላ ወደ ቄሱ ሄደና እስቲ ማነበው ነገር ስጡኝ አላቸው
እና መጽሐፍ ቅዱስን ሰጡት። ሰውዬ ቁጭ ብሎ መጀመሪያ ስለ ኢየሱስ ክርስቶስ መስቀል እንዴት እንደሆነ ምን እንደተፈጸመ በደንብ ቁጭ ብሎ ማንበብ ጀመረ። ረጅም ቀናት ታሪኩ ገባው፣ ሁኔታዎቹ ገቡት። አሁን መሳል ይችላል ብሎ ተነሳና እንደገና መሳል ጀመረ። ሲስል የሆነ ግማሽ ነገር ላይ ሲደርስ ሳለቸው፣ ውስጡ በጣም ተረበሸበት። በቃ ሰለቸውና ወክ ይወጣ። ብዙ ጊዜ ማታ ማታ ወክ ያደርጋል ሰውዬና ወክ ሲወጣ እንደዚህ አለ፣ አይ ሌላ ነገር መፈለግ አለብኝ አብሬ ጎን ለጎን የምሰራው እንጂ በጣም ያስጨንቃል። በጣም እየተጨነቀ መጣ እና በጣም ያስጨንቃል እያለ ሲሄድ አንዲት ድሃ ሴትዮ ሳር የደረቀ ሳር ተሸክማ ስትሄድ አየችውና ታዋቂ ሰው ነው እና የተጎሳቆለ ልብስን የለበሰችው ሳሯን ጣለችና ስላየው ደስ ብሎኛል ስቴንበርግ አለችው። ታዋቂ ነው ሰው። እሱ ደግሞ ሲያያት የለበሰችው ልብስ ቀደድ ያለ ነው ምናምን፣ ዋው ጥሩ ስዕል ይወጣታል። ከዛ በኋላ ምንም የምሰጥሽ ነገር የለኝም፣ አሁን የምከፍልሽ ነገር አለኝ ትልቅ ገንዘብ፣ እኔ ስቱዲዮ ነኝና ስዕል ስልሻለሁ፣ ከዛ በኋላ ጥሩ ገንዘብ ከፍልሻለሁ አላት። እቺ ሴት ፔፒታ ትባላለች እና ከዛ እሺ ብላ ሄደች። ከዛ በሚቀጥለው ቀን ጠዋት ስራ ነው መጣች። እዚህ ጋር ተቀመጪ፣ ልክ ትናንትና ሳሩን ስትጥይ እንደነበረው ምናምን ቁሚ ያለና አቆማት። ከዛ መሳል ሲጀምር እሷ ያው ድርቅ ብላ መቆም ከበዳትና ማየት ጀመረች። ስታይ እዛ ጋር ትልቅ ስዕል የተጀመረ ያ ስዕል ምንድነው አለችው። ለቤተ ክርስቲያን ለዛ እንትን እየሰራሁት ነው። ማን ነው? ክርስቶስ ነው። ማን ነው ክርስቶስ? ጥያቄ አታብዣ፣ አትንቀሳቀሺ። አይ ንገረኝ፣ ማን ነው? አይ በቃ አንድ ሰው ነው ለብዙ ሰዎች ሲል የሞተ። ከዛ ስዕሉን ቀጠለ። ትንሽ ቆየችና ለምንድነው ራቁቱን የሆነው? ልብሱን ወስደውበት ነው፣ ገፈፉት። ከዛ በጣም ጥያቄ ስታበዛ ስዕሉን አቆመና ሁለተኛ እንዳትጠይቂኝ ልንገርሽ አለና ታሪኩን በሙሉ ነገራት። ከዚህ በኋላ ሁለተኛ እንዳትጠይቂኝ። የሚቀጥለው ቀን ስትመጣ አሁንም አይኗ እዛ ላይ ነው እና ስለ ሌሎች ሰዎች ነው የሞተው አልከኝ አለችው። አዎ ስለ ሌሎች ሰዎች ነው የሞተው። ትወደዋለህ አለችው። አላውቀውም አለ። እሱስ ይወድሃል አለችው። አዎ ይወደኛል። ከዛ በኋላ ስዕሉን ጨረሰ፣ ወሰደና ለቤተ ክርስቲያን አስረከበው። ከዛ በኋላ ቤተ ክርስቲያኖቹ አዩት፣ እጅግ በጣም ተደነቁ። ምን ያህል እንደምንከፍልህ ንገረን አሉት። ይሄ ሰውዬ ዋጋ ለማውጣት ተጨነቀ። ውስጡ በጣም እንደዚህ ስዕል የረበሸው ስዕል አልነበረም። የእርሱም የሴትዮዋም ስዕል አልቋል። እንደዛ የረበሸው ስዕል አልነበረም። እና አንድ ቀን ዋጋ ለመናገር በጣም ከብዶት ወጥቶ መንገድ ላይ ሲሄድ ጥቂት ወጣቶች ተሰብስበው የሆነ ቤት ሲገቡ አያቸው። ከአንድ ሰዓት በኋላ የተሳሳቁ ሲመለሱ አየ እና በጣም ስለደነቀው ሄደና እዛ ቤት ገባ። ሲገባ ጥቂት ሰዎች ይጸልያሉ እና ሄዶ ዳር ላይ ቁጭ አለ። ይጸልያሉ። ቀናት ሲል በትንሹ የተሳለ የክርስቶስን ስዕል አየ። ከዛ ሳያስበው እንባው መውረድ ጀመረ እና ከመካከላቸው አንዱ ሰው እየመጣና ለምን ታለቅሳለህ አለው። አይ ዶንት ኖ ይህንን ሳይ አስለቅሰኛለሁ። እና ሰው ወንጌል መሰከረለት፣ ጌታን ተቀበለ እና ወጣና ለቄሱ ቀጥታ ሄደና ነገራቸው። አሁን ይህንን ስዕል ዋጋውን አውጥቻለሁ አላቸው። ስንት ነው? ነፃ ነው። እና ለምንድን ነው ማታስከፍለን አሉት። አይ ያደረገው ገባኝ፣ የከፈለው ዋጋ ገባኝ፣ ምን ያህል እንደወደደኝ ገባኝ እና በሳልኩት ቁጥር ሁልጊዜ ይጠይቀኝ ነበር፣ እኔ this much ወድሃለሁ፣ how much do you love me ይለኝ ነበር እና I have to give an answer። አሁን ይሄን ያህል ደግሞ ወደው አለና ሰጣቸው። የምረቃ ቀን ደረሰና የምረቃው ቀን ያችን ሴትዮ መጣች። ሰዎች በተሰበሰቡበት
አየችው። የሆነ ሰዓት ላይ ዞር ብሎ ሲመለከት ያቺ ሴትም ቆማ ታለቅሳለች ስዕሉ ጋር እና ከዛ ሄደና ምን ሆነሽ ነው አላት። አይ እንደሚወደኝ ስለገባኝ ነው አለችው። እንደሚወደኝ ስለገባኝ ነው። አንቺስ ምን ያህል ትወጂዋለሽ አላት። እኔ በሁሉ ነገር እወደዋለሁ አለች። ከዚያ በኋላ አንድ ነገር ገባው ይሄ ሰው። ሄደና ከስሩ አንድ ነገር መጻፍ አለብኝ የተረሳ ነገር አለ አላቸው። እኔ ይህን ያህል እወድሃለሁ አንተስ ምን ያህል ትወደኛለህ የሚል ጽሑፍ ጻፈበት። ከብዙ 10 ዓመታት በኋላ አንድ ልዑል ወደዛ ከተማ ለጉብኝት ሄደ። ሲሄድ ያንን ቤተክርስቲያን ለማየት ገባና ያንን ስዕል ሲያይ በጣም ይማርካል እና ከስሩ ሲመለከት ያ ጽሑፍ ተጽፏል እና ተንበርክኮ ማልቀስ ጀመረ። ወታደሮቹ በሙሉ አሉ ከእሱ ጀርባ። ተንበርክኮ ማልቀስ ጀመረ። ሰዎች ወጥተው ምን ሆንክ ሲሉት ለካ እኔ በዘመኔ ሁሉ ጥያቄ ነበረኝ የሚወደኝ የለም ብዬ፣ ለካ የሚወደኝ አለ። ያ ሰው ስልጣኑን ትቶ ከዚያ በኋላ አገልጋይ ሆነ። የሞራቪያ ሚሽን የሚባል ሰምታችሁ ከሆነ የዛ መስራች የሆነው እሱ ነው። ዜንዘንዶርፍ ይባላል። እና ይሄ ሁሉ ነገር የነገርኳችሁ ስለ ሰዓሊውና ስለ ስዕሉ ላወራላችሁ ሳይሆን በመስቀሉ ላይ የተደረገው ነገር ሲገባን ክብራችንን ያስጥለናል። ሲገባን ፍቅራችንን ለሌሎች የምንሰጠውን ያስጥለናል። ሲገባን ገንዘብን ያስጥለናል። ሲገባን ሁሉን ያስጥለናል። የክርስቶስ መስቀል ላይ አይኖቻችን ይሁኑ። እግዚአብሔር ይባርካችሁ። አሜን። እንጸልይ። ወገኖቼ ሆይ መቼም የማንለምደው ጌታ ኢየሱስ የማይለመድ ጌታ ነው። ስለኔና ስለናንተ የተከፈለው ዋጋ ተወርቶ ተዘርዝሮ አያልቅም። እግዚአብሔር ሆይ እናመሰግንሃለን፣ እናከብረሃለን። ከሁሉ በላይ ልጅህን ስለሰጠህን እናመሰግንሃለን። ፍቅርህን ስለገለጥክልን እናመሰግንሃለን። በልጅህ በኢየሱስ ክርስቶስ ሞት ፍቅር ስለተገለጠ እናመሰግንሃለን። በእውነት አንተ ፍቅር ነህ። ፍቅር መሆንህ የተገለጠው በመስቀል ላይ ነው። ጌታ ሆይ እናመሰግንሃለን። ደግሞ ከፍታን ዝቅ ስላደረክ፣ ዝቅታን ስለመረጥክ፣ ደካሞች መሆናችንን ዝቅ ያለን ሰዎች መሆናችንን ሁሉ በአንተ እንደተሰራልን ስራችን የተከናወነው በአንተ መሆኑን ትሁታን እንድንሆን በመስቀል ላይ ትሁት ሆነ ዝም ብለህ በሸላቾቹ ፊት ዝም እንደሚል በግ ዝም ብለህ ስለ እኛ መስዋዕት ስለሆንክ እናመሰግንሃለን፣ እናከብረሃለን። ደግሞ ዓላማ ያለው ሞት ስለሞትክ እኛን ማዳን፣ እኛን ያንተ ማድረግ፣ እኛን ልጆችህ ማድረግ ዓላማ ስለሆነ ጌታ ሆይ ስለ እኛ ብለህ ስለመጣ ሰው ስለሆንክ ስለተዋረድክ ይልቁንም ደግሞ በመስቀል ላይ ስለሞትክ ደምህን ስላፈሰስክ እናመሰግንሃለን። በጌታ በኢየሱስ ስም በዚህ ቃል እንድንጠመድ እንጸልያለን። አይኖቻችን ከመስቀል ላይ እንዳይነሱ እንጸልያለን። ሁልጊዜ አንተን ማሰብ እንዲሆንልን፣ ሁልጊዜ አንተን ማሰላሰል እንዲሆንልን፣ ሁልጊዜ አይኖቻችን አንተ ላይ ብቻ እንዲሆኑ በጌታ በኢየሱስ ስም እንጸልያለን። ስለ ሁሉ ነገር ስምህ ይባረክ። የመጣው ቃል በህይወታችን ትርጉም እንዲኖረው፣ አቅጣጫችንን እንዲያስለውጥ በጌታ በኢየሱስ ስም ጸልይ። ይህን ቤተክርስቲያን ባርክ። በዚህ ያሉ ወንድሞችን እህቶችን ባርክ። በዚህ የሚያገለግሉትን ታናናሾቹን ታላላቆቹን ባርክ። በዘመናቸው በህይወታቸው ሁሉ ካንተ ጋር ተጣብቀው አንተ እስክትመጣ ድረስ የሚጸኑ እንዲሆኑ፣ የሚተጉ እንዲሆኑ በጌታ በኢየሱስ ስም ባረኳቸው። ጌታቸው ሲመጣ ሲተጉ የሚያገኛቸው ብፁዓን ናቸው እንደሚል
እየተጉ እስከ መጨረሻው እንዲጸኑ በጌታ በኢየሱስ ስም ባረኳቸው። ክብሩን ሁሉ አንተ ውሰድ በጌታ በኢየሱስ ክርስቶስ ስም አሜን። ተባረክ።